አይ የሰው ምቀኛ እንደው የሰው ምቀኛ የሰው ምቀኛ አይድረስባችሁ ነው የሚባለው ወይ እዛ አባባል ማለት ነው። እና አንድ የገረመኝ ነገር አለ። ሩታና አብሬሽ ለመለያየት አሁን ቅድምም መጼው የነገሩ ምንጭ የሆነው ዲያኔ ነው ማለት ነው። እነሱ አብረው እንዳይሆኑ ፊቱንም እየጎረጎረ ያው የራስ ያረጋቸው እሱ ነበረ። አሁንም ደግሞ በአንዲት ይሆኑ እንደምታዩት ነው ማለት ነው። እንደ ጅራት ተኋላ እየተከተለ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ጓደኞቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበልልኝ በያላችሁበት። የአላህ ሰላም እና እዝነት እናንተ ጋር ይሁን ብያለሁ። ለዚህ ቻናል አዲስ ተሆናችሁ ሰብስክራይብ እና ላይክ እያረጋችሁ ተቀላቀሉኝ፣ አበረታቱኝ ማለት ነው። ውድ ጓደኞቼ ዛሬ ማለት ነው የመጣሁበት ነገር እንግዲህ አይታችኋል። ሩታና አብሬሽ እንግዲህ ከመጀመሪያውም ጀምረው የተለያዩት ማንኛው የነገሩ ምንጭ በቃ ቆስቋሽ የነገሩ የሆነው ማን ነው? ዲያኔ ነው። ፊቱንም ኢጎር እንደዚሁ ቲልቲል ተለያዩ። ከተለያዩ በኋላ ደግሞ አሁን ደግሞ ባንዲት የሆኑ እነሱ ባንዲ እንዳይሆኑ ተኋላ እንደ ጅራት እየተከተለ እያያችሁት ነው ማለት ነው። ለሰው ልጅ ሰው ምቀኛ አይኖርባችሁ። ነገር ግን ምቀኛ ያለበት ሰው ደግሞ ለጊዜው ይጎዳል እንጂ ያ ምቀኛ ሄዶ በኋላ በቃ እዛ ወዲያ ቀሪ ነው ማለት ነው። ለጊዜው ግን እነዛ ሰዎች ትንሽ በኑሯቸው ላይ ተጽዕኖ ያመጣባቸዋል። ሰላም አያገኙም። እንደዛ ህሊ ሰው ያለበት ትንሽ ያወዛግባል ማለት ነው። ወዲ ወገኖቼ እንደዚህ ነገር አላህ ይጠብቀን። የሰው ምቀኛ ተላያችን ላይ ያንሳልን ነው የሚባለው። ሌላ ምንም አይባልም ማለት ነው። ወዲ ጓደኞች እንግዲህ ዲያንሻ ይሉታል። ተተለያዩ በኋላ እሷ ጋር ሆኖ ደግሞ አብሬሽን እንደዛ ያናድር ነበር። አንዳንዴ ይጣላሉ፣ አንዳንዴ ደግሞ ባንድ ይሆናሉ። እንደዛ ትሉ ነበር። አሁን በመጨረሻ ሩታም ሁሉንም አይታው የልጅ አባት ይሻለኛል፣ የመጀመሪያ ይሻለኛል፣ ከእንግዲህ በኋላ ባል ባገባ ምን ያደርግልኛል፣ የልጅ አባት ይሻለኛል ብላ ያንን ኩላ ድርጊቱን ወደ ኋላ ጥላ ናት ሆሎ ብላ ወደ ራሷ ተመልሰው እሱም የደስታው ቅናት ፌንት ነቀለ። ፌንት ትነቅል መድኃኒት አስነክተው ነው ምናምን ይሏት ነበረ። እንግዲህ እንደሰማችሁት ማለት ነው። በመጨረሻ እሱ ደስታው ነው በቃ ዝም ነው ያለው። ፍዝዝ በቃ ፍዝዝ ብሏል ማለት ነው። ተበዘዘ በኋላ አሁን ደግሞ ያው እንዲያያችሁ ትናንት ነው ወደ ሌላ ዘንድ ሄደው ወደ ሌላ ሰፈር ሄደው ታሉበት ከተማ ወደ ሌላ ከተማ ዙር እንዲያሉ ለምን ነው እዚህ የመጣችሁት? ለምንድን ነው አብሬሽ ታሟል እያለ ተኋላ ለእህትና ለወንድሞቹም ነገር የሚያቀባብለው የሚያሽቃብጠው ነገሩን የሚያጋንነው እሱ ስለሆነ እሱን ተውስጣቸው ለማራቅ እየሞከሩ ነበረ። ነገር ግን እሱ ሊተዋቸው አልቻለም። እህትና ወንድሞቹ ደግሞ በቃ እሱ ጋር ሆነው እውነት ነው ታማል ወንድሜ ምድርኤሽ ይላሉ። ሐኪም ቤትም ገባ። ሐኪም ቤትም ምንም ነገር በሽታ የለውም፣ ትንሽ ግን ጭንቀት ነገር አለው፣ ተጭንቀት አርቁት ተባለ። እንግዲህ ውሽምዬም ተኋላ እየተከተለች ቀለበት በአደባባይ አስሮልኛል ቀለበት ትላለች። የሰው ባል ቀምታ ቀለበት እንግዲህ ማንኛቸውም ይደረጋል ይወጣል። የተራ ነው ቀለበት ማለት ተራ ነው ማለት ነው። ቀለበት ማለት ልብ ውስጥ ነው እንጂ የጣት ቀለበት ቢደረግ ምንም ትርጉም የለውም ማለት ነው። ይሄ ነገር የመጀመሪያ ትዳር ባይኖረው ይሄ ሰው የልጅ ባይኖረው ተሷ ዘንድ ወደ ሌላ ሄድ ሚስቱም አትከታተለውም ነበረ። ነገር ግን የሰው ባል ስለሆነ ቀለበትም ያሰረላት ለታ እንግዲህ አይታችኋል። ሄደው እዛ በጥብጠውታል። የበጠበጡት ምንድነው የልጅ አባት ነው ብላ ነው እንግዲህ እሷም ተናዳ ነው እንጂ ቆርጣለት አይደለም ማለት ነው። ከዛ በመጨረሻ ተኋላ ሲከታተል በመጨረሻው ይሄ ወደ ልጁ ወደ ድሮ ህይወቱ ሲመለስ ያቺ ደግሞ ተኋላ እየተከተለች እንደዚህ ነው ትለዋለች። ከባድ ነው። አላህ እንደዚህ ነገር የሚጠብቀን። የሰው ባል አትቀሙ። ትዳር ያለው ልጅ ያለው ወንድ አታግቡ። ሂዶ የልጆቹን እናት መፈለጉ አይቀርም። የዛን ጊዜ እናንተ ትናደድ ያላችሁ
የዛን ጊዜ እናንተ ኋላ ትቀራላችሁ እያሉ ብዙ ሰው ታላልቅ እውቀት ያላቸው እየተመከረ ነው። ነገር ግን የሚሰማ የለም። ዛሬ በቃ ያ ሰውዬ ከልጆቹ እናት ላይ ተናዶ ዞር ያለለታ ትዳር ይሆነኛል ብለው አንዳንዶች ጥልቅ ዘለው ጥልቅ ይላሉ። ዘለው ጥልቅ እንዳሉ ትንሽ ቆየት ብለው ደግሞ ኸላስ ጤፍ በወንፊት ይዛችሁት አሁን የት ትሄዳላችሁ? ጤፍ አሁን በወንፊት አርጋችሁ ብድግ ብታረጉት ተነስቶ አንድ ክንዲት አይቀር ፈሶ ያልቃል አይደል እንዴ? የሰው ባል ማለት ያን እንደዛ ነው። በቃ በዛ ሚዛን መዝኑት እና የሰው ባል ምንም ዋስትና የለውም፣ ምንም ትርጉም የለውም። ሂዶ የልጆቹ እናት የመጀመሪያ ሚስቱ እዚች አዱንያ ላይ ያለች እሷን ማስታወት አይስተውም አበደን ማለት ነው። ከቶም ልጅ ታለው ሂዶ ልጆቹ እናት ዘንድ ልጆቹ ዘንድ ነው የሚመለሰው። የዛን ጊዜ ማን ነው የሚቀረው? ያቺ ተኋላ የመጣችው እሷ ራሱ ተመጀመሪያ ልጆቹ በላይ ብዙ ልጆች ብትወልድ በፍስጡም የመጀመሪያይቱ ዘንድ ነው የሚያደለው ማለት ነው። እና አንዳንዶች ቶሎ ብለው ልጅ ይወልዳሉ። ልጅ ተወለርን በቃ ሰውየውን አሰር ነው ይላሉ። ልጅ አያስርም። ይሄ ጅልነት ነው ማለት ነው። ወላሂ ይሄ ጅልነት ነው። አንዳንዶች ብዙ ሰዎች ነው ልጅ ወልደው ልጅ እየታቀፉ ታላባት የሚያሳድጉ ብዙ እናቶች አሉ። ይሄ ምንድነው? ተውቀት አንጣር ነው ማለት ነው። እና ከእንደዚህ ያለ ነገርም ተጠንቀቁ እየተባሉ ብዙ ሰዎች እየተመከረ ነው። እምቢ ያለ እንግዲህ እምቢ ያለ መከራው መከራ ይምከረው ብሏል አበባል ማለት ነው። እንመከራለን ግን ያንን ምክር የሚሰማ የለም። መጨረሻ ግን መከራ ነው እንትን የሚለው ማለት ነው። እንግዲህ ሄርሜላ እንዳያችኋት በየቦታው ፌንት እየነቀለች ነው ያለችው። ፌንት የምትነቅለው ምንድነው? የሰው ባል አግብታ የሰው ባል ወደ ሚስቱ ወደ ልጁ ስለሄደ ማለት ነው። ይሄ ሁላ ምንድነው? ታይ ተብላለች። በኮሜንትም በሁሉም ቪዲዮም እየተሰራ የሰው ባል ምን ያደርግልሻል አንቺ ጣነሽ ሌላ ፈልጊ ምናምን ትትባል ጉራ ኮረዩ አለች። ይሄው አሁን ቁንዶዶዋ ተነቀለ ማለት ነው። አለኩል ሐልን ወንድም መከታ ነው ደግሞ ይሄ ወንድሙ ማሻአላ ነው። ማሻአላ ብያለሁ። በቃ ትግል ብሎ እሷ ጋር አይሆንም እንዳለ ይሄው ወደ ድሮ ሩታ መለሰው ወንድሙን ማለት ነው። እነዛኞች ደግሞ ትልልቆቹ ደግሞ ለምን ነው ወደዚህ የሚመለሰው ብለው ይሁን አላቅም። ተኋላ እንደ ጅራት እየተከተሉ እሱንም ያናድዷታል። ዛሬ ግን ያው ትክክለኛ ሆኖ ወደ ልጁ እናት ተመልሶ ቁጭ ብሏል ማለት ነው። ተነዚህ ምን ትማራላችሁ? የሰው ባል የምትቀሙት ሁላ ተነዚህ ተማሩ፣ ይግባችሁ። እንግዲህ በአደባባይ ወጥቶ ቶክቶኩም ዩቲዩብም እነሱ ስለሆኑ የሰው ባል የቀማ ይሄው ወደ ኋላ ይቀራል። ሂዶ ዘው ልጆቹ እናስ እንዲ ነው የሚመለሰው ትትባሉ ያልሰማችሁ ተነዚህ ተማሩ ማለት ነው። እና በዙ አጋጣሚ እንግዲህ ሩታ እንኳን ደስ ያለሽ የልጅሽን አባት ጋር ስለሆንሽ እንግዲህ ተንግዲህ በኋላ ፈተናዎችን ብዙ ቻሌንጅ አሁንም አለ። አይተዋችሁም ግን ጠንካራ ሆናችሁ ያንን ቻሌንጅ ለማለፍ ሞክሩ ማለት ነው። እና ውድ ጓደኞቼ የዛሬ ቪዲዮችን ይሄንን ይመስላል። ለቤት አዳዲስ ተናችሁ ላይክ እና ሰብስክራይብ አድርጉልኝ፣ አበረታቱኝ ማለት ነው። ውድ ወገኖቼ ቻናሌ በጣም ሞቷል፣ ለምን እንደሆነ አላውቅም። ሰብስክራይብ የለውም ላይክ የለውም። ኮሜንት እስቲ አድርጉልኝ እና ዛሬ በኮሜንት ስለዚህ ኮሜንት እንመላለስ ማለት ነው ውዶቼ። በአዲስ ቪዲዮ እስከምንመጣ ሰላም ሁኑ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።